ሰነፍ ሰው ሰነፍ ወንድ አልወድም እያለች ነው እና ዳምጣት። የታዋቂው ድምጻዊ ታምራት ደስታ ልጅ ለአባቷ የጻፈችው ልብ የሚነካ መልእክት። አሸንፋለሁ ብዬ ደግሞ ድርቅ ማለት አልፈልግም። እውነት ለመናገር ግን አልሸነፍም። ድጋሚ ካራቺ ጋር መቼም አታዩንም። ባይዙ አላህ ምስክር ነው። እኔ አሁን ይሄ ለእናንተ አይደለም ነው። ሰላም ውድና የተከበራችሁ አድማጮቼ ተከታታዮቼ ውዶቼ ማሮቼ እንዴት አላችሁልኝ? ዛሬም በአዲስና ስድስት ባሉ ቪዲዮዎች መጥቻለሁ። ደግሞ የማስታወቂያ ስራዎችና የሶሻል ሚዲያ ማኔጀር የምትፈልጉ የቲክቶክ እና የፌስቡክ አካውንቴን አስቀምጬላችኋለሁ። ማውራት ትችላላችሁ፣ አውሩኝ፣ አብረን መስራት እንችላለን ማለት ነው። ስለዚህ ደግሞ ሰብስክራይብ በማድረግ አካውንቴንም ከፍ እያደረጋችሁ አብረን ማደግ እንችላለን። የምሰራቸው ቪዲዮዎች ካለው ሜንሽን እያደረጋችሁ ሀሳብ አስተያየታችሁን አጋሩኝ። ወደ ድንቅና ምርጥ ወደሆኑ ቪዲዮቻችን ወቅታዊና አጓጊ አጀንዳ በሆኑ ጉዳዮች ላይ መጥቻለሁኝ። ስለዚህ ወደዛ ቪዲዮ እናልፋለን። እናንተም ሰብስክራይብ እያደረጋችሁ ቤቱን ሞቅ አድርጉት። አብረን እንቆያለን። ወደ ቪዲዮ እንሂድ። ሰነፍ ሰው ሰነፍ ወንድ አልወድም እያለች ነው እና ዳምጣት። ሰነፍ ወንድ አልወድም፣ ምንም ጥያቄ የለውም። ሰነፍ ወንድ ሴት ሰነፍ ሰው አልወድም። ስለ ፍቅር አጋር ስታስቢ ለምሳሌ ፍቅር አጋርሽ ሊሆን የሚችለው ሰው ምን አይነት ይመስልሻል? ያው እግዚአብሔር የፈቀደው ሰውዬ እና ሰነፍ ያልሆነ የሚወደኝ የሚያከብረኝ። ስንፍና ማለት መሞከር እየቻልክ እጅግ አጣም በመቀመጥ ማለት ነው። ህይወት ሰነፍ አትወድም። በቃ ይሄ ነው ማለት ነው። ሰነፍ ግን ሊወደድ ሁሉ አይችልም። ከባድ ነው አይደል? ሰነፍን መውደድ አይታወቅም። ቆሎም አትወጂም? ቆሎ እወዳለሁ። ቆሎ እንኳን ሰነፍ አትወድም ነው ለምሳሌ። ህይወት እንግዲህ ሰነፍ አልወድም ሴፉ ሸለቀርባ ሰነፍ ወንድ አልወድም። በተለይም ነው አጠቃላይ ሰነፍ አልወድም ነው። ሰነፍ የሚወድ የለም አይደል? ሰነፍ መሆን ጥሩ አይደለም። ስለዚህ ሰነፍ ቆሎ ማቶችም እያላት ነበር ሴፉ ፋንታውን ማለት ነው። አጠቃላይ ሰነፍ አልወድም። ሰነፍን የሚወድም ደግሞ ሊኖር ይችላል፣ ግን ሰነፍ አልወድም። ኢንጀነራል ሰነፍ አይመቸኝም ብላለች ማለት ነው ህይወት። የታዋቂው ድምጻዊ ታምራት ደስታ ልጅ ለአባቷ የጻፈችው ልብ የሚነካ መልእክት። አባቴ አንተ ጥለኸኝ ከሄድክ በኋላ ብዙ ነገሮች ተቀይረዋል ስትል የጀመረችው ልጁ አባቷ በሞት ከተለየ በኋላ ተምራ መመረቋን፣ ስራ መያዟን፣ ትዳር መመስረቷንና አሁን ደግሞ የ1 ዓመት ልጅ እናት መሆኗን ገልጻለች። ምን አለ ይህንን ሁሉ ኖረህ ባየህ ነበር አባቴ፣ እወድሃለሁ፣ ነፍስህ በሰላም ትረፍ በማለት ለአባቷ ያላትን ጥልቅ ፍቅርና ንጹህ ናፍቆት ገልጻለች። የታዋቂው የዘፈን አቀንቃኝ ታምራት ደስታ ከሞተ ቆየት እንዳለ ይታወቃልና የሱም ልጅ አለች፣ ሴት ልጁ ለልጆች አሉ። አንደኛው ዘፋኝ ነው እና አሁን ሴቷ ልጅ ደግሞ በሶሻል ሚዲያ ያጋራችው ሀሳብ ብዙ ነገርን እንትን ብሏል ማለት ነው። አባቴ አንተ ከሄድክ በኋላ ብላ ደብዳቤ ጽፋለች። በርካታ ነገሮች በህይወቷ ሀብን ያደረጉትን ነገሮች አንተ ከሄድክ በኋላ አደግኩኝ፣ ተመረኩኝ፣ ስራ ያስኩኝ፣ ከዛ ስራ ይዤም ደግሞ አገባው፣ ልጅ ወለድኩና በህይወቴ አንተ ካጣሁኝ በኋላ ብዙ ነገሮች ሆነዋል እያለች ነበርና ስለዚህ ምን ትላላችሁ? ሀሳብ አስተያየታችሁን አጋሩን። በርቺ፣ አባትሽ ነፍሱን ይማር። ስለዚህ እግዚአብሔር ያጽናሽ፣ በርቺ፣ የህይወት ጉዞሽን መልካም ይሆንልሽ ብለን እንመኛለን ማለት ነው። ለአርቲስት ታምራት ደስታ ልጅ ድጋሚ ካራቺ ጋር መቼም አታዩንም። ባይዙ አላህ ምስክር ነው። እኔ አሁን ይሄ ለእናንተ አይደለም ነው የምነግራችሁ፣ አያገባችሁም። እናንተ ግን ስራ ለማሰራት የምታስቡ ሰዎች ምናምን አብራችሁ ስራ እንዳታመጡልን መቼም። ድጋሚ ማን ገናኝ ሰዎች ነን የሁለታችን መቼም። እኔ አሁን ይሄ ከራቺ ጋር ስላለው ጉዳይ ለእናንተ መንገር ፈልጌ አይደለም፣ አይመለከታችሁም እናንተ። ግን በጣም ይሄ ስራዎች እየመለስኩ ስለሆነ ነው ወላሂ። እና አሁን ለማሰራት የምታስቡ ሰዎች ምናምን ዶንት ከዚህ በኋላኛ አብረን አንሰራም ምንም አይነት ስራ። ዩቱናስ እንግዲህ እየሰጠችው ያለው ሀሳብ በጣም አስገራሚና አስደንጋጭ ነው የሚባልም ነውና ከዚህ በፊት ከራቺ ጋር ብዙ ነገር ሲባል ነበር ላይቭ ላይ ሲያሳልፉ። በባለፈውም ደግሞ አምቦ ወስዷት እንደነበር ይታወሳል። እንግዲህ አላህ ምስክሬ ነው፣ ከእንግዲህ ከራቺ ጋር አታዩኝም።
ሲቀጥል ማብራራትም አይጠበቅብኝም። ከነሱ ጋር እንድሰራ የሚፈልጉ ድርጅቶችን በፍጹም ልሰራ አልችልም። ከሱ ጋርም ድጋሚ አታዩኝም። ስለዚህ ብላለች ማለት ነው። ምንድነው በራሺ እና በዩቲናስ መካከል የተፈጠረው? ጋይስ ሀሳብ አስተያየታችሁን ስጡበት። በቅርቡ ደግሞ የቲክቶክ አካዳሚ ከፍተሃል እና ያ አካዳሚን ለመክፈት ምን አይነት አነሳሳክ? እንግዲህ ምን ላለው መሰለሽ የአዲሱ መርካቶ ቲክቶክ ነው። አዲሱ መርካቶ ቲክቶክ ነው። ድሮ መርካቶ ለመግባት ስንት ሰው እንደተሯሯጠ ታውቂያለሽ። አሁን መርካቶ ገብተሽ ትልቅ የሆነ አሪፍ የሆነ ቦታ ላይ ምናምን ለማግኘት ከባድ ነው በጣም። አሁን ቲክቶክ ያለበት ደረጃ የድሮ መርካቶ ይሄ ሲጀምር አካባቢ ያለ አይደለ ሰው አልገባውም። እዛ ቦታ ላይ ነን ያለ ነው። የኢትዮጵያ ትልቁ ማርኬት ፕሌስ የሆነው ቲክቶክ ነው which is ገዢና ሻጭ የሚያገናኝ ማለት ነው which means እያንዳንዱ ሰው ህይወት መቀየር ይችላል በቲክቶክ ማለት ነው። አሁን ቲክቶክ ላይ አልጎሪዝሙን ለመረዳት እንዴት ነው የሚሰራው፣ ምንድነው ቫይራል የሚወጣው፣ ምንድነው ቢዝነስ የሚቀይርልኝ ለማወቅ 4-5 አመት ወስዶብኛል። ግን ደግሞ አካዳሚውን ከከፈትኩት የኔ ስህተቶችን አርሜ እንዴት አድርገው የ4 አመት ስህተት ወደ 6 ወር ስኬት እንደሚቀይሩ ማስተማር የኔ ዓላማ ነው። ለዛ ነው ቲክቶክ አካዳሚው የከፈትኩት። በቅርቡ የቲክቶክ አካዳሚ ከፍቷልና በዛ ጉዳይ ላይ አዶናይ መልስ እየሰጠ ይገኛል። ተጠይቆ ከብስራት ኤፍኤም ጋር ቃለ መጠይቅ እያደረገ ነበርና በቅርቡ የቲክቶክ አካዳሚ ከፍቷልና በዛ ጉዳይ ላይ ሀሳብ ውስጥ ሲባል ምንድነው እያለ ያለው አዶናይ? ቲክቶክ ማለት መርካቶ ማለት ነው። አሁን ላይ የኢንተርኔት ሶሻል ሚዲያ ማለት መርካቶ ማለት ነው። እኔ 5-6 አመት ያካበትኩትን ልምድ በ6 ወር ውስጥ ነው ልምድ ላስጨበጥ ክስተቶችን አርሜ ልምድን ለማስጨበጥ እየተዘጋጀው ያለሁት እና እንደዛ ላይ ነው ያለሁት እያለ ነው። ምን ትላላችሁ? ሀሳብ አስተያየታችሁ። አሸንፋለሁ ብዬ ደግሞ ድርቅ ማለት አልፈልግም። እውነት ለመናገር ግን አልሸነፍም። አሸንፋለሁ ብዬም አልጎረርም። የቀጣዩን ቲክቶክ አዋርድ እንዴት ነው አነሳለሁ ብለህ ታስባለህ? አዋርዱ አይ ቲንክ አሸንፋለሁ የሚል ሀሳብ የለኝም። አሸንፋለሁ ብዬ ደግሞ ድርቅ ማለት አልፈልግም። እውነት ለመናገር ግን አልሸነፍም። አሸንፋለሁ ብዬም አልጎረርም። It's just what it is. You know, ቤቱ ቦሌ አካባቢ ቢሆን ብያለሁ። ያለፈው አመት ሰፈር መምረጥ ጀምሬያለሁ። ግን ልንገርሽ ምንድነው መሰለሽ እግዚአብሔር ነው የሚወስነው። የእግዚአብሔር ውሳኔ ነው። ሌላ ሰው ከመረጠ እግዚአብሔር ነው የሚመርጠው። እኔ ምንም ቦታ የለኝም። እግዚአብሔርን የማስገደድ ከተሸነፍኩኝ እቀበለዋለሁ የታባቱ። ካሸነፍኩኝ ደግሞ እሱን ሄጄ ነው ማመሰግነው። አዶናይ ከቲክቶክ ውጪ ምን ያስደስተዋል? ሌላ ለየት ያለ ነገር ምን ያስደስተዋል? ተፈጥሮ ወዳለሁ በጣም። ሌላኛው ሁለተኛው ጥያቄ ደግሞ ስለ ቲክቶክ አዋርድ እየተጠየቀ ይገኛል ማለት ነው። አሸንፋለሁ ብዬ መጎረር አልፈልግም፣ አሸንፋለሁ ብዬ እንትን ማለት አልፈልግም እያለ ነውና በጉጉት የሚጠበቀው ቲክቶክ ክሬቲቭ አዋርድ ዘንድሮ ደግሞ አጓጊ እንደሆነ እየተነገረ ይገኛል። የቤት ሽልማት ነው ይዞ እየመጣ ያለው ማለት ነው። ስለዚህ እኔ ካሸነፍኩም አምላኬን አመሰግነዋለሁ፣ ምስጋናውን እሱ ይወስዳል። ካላሸነፍኩም ደግሞ ሙጭጭ አልልም። ስለዚህ የሚያሸንፈውም ሰው ችግር የለም እግዚአብሔር ነው እንትን የሚለው የሚያውቀውና አሸንፋለሁ ብዬ እንትን አልልም እያለ ነው አዶናይ ማለት ነው። በስለ ቲክቶክ ክሬቲቭ አዋርድ ማን ያሸንፋል? የእናንተን ግምት ዘንድሮ ውስጥ ያስቀምጡ። ሀሳብ አስተያየታችሁን ጻፉልኝ። አዶናይ የሥራዬን እስተ ወደ አዶናይ ስንመለስ አዶናይ ከቀን ወደ ቀን ስኬቶቹ እየጨመሩና አዶናይ ግን ምን አይነት የህዝብ ፍቅር ነው ያለው? አዶናይ ከአንድ ሰው የአዶናይ ትልቁ ህልሙ ምን እንደሆነ አዶናይ ዙሪያ በርከት ያሉ ማብራሪያዎችን ይዞ የወጣው ቢቢሲ The king of Ethiopian TikTok his name is አዶናይ በእውነት አዶናይ ስሙን ቀይሯል። ወንድማችን አዶናይ እንግዲህ የአዶናይ አድናቂዎች አዶናይማ አንደኛ በጣም ጎበዝ ነው። በጣም የዋህነቱ አዶናይ ማለት ምን አይነት ሰው እንደሆነ ታውቃላችሁ? አዶናይ ከጆን ዳንኤል አዶናይ 4 ሚሊዮን ገባ እንዴ? 10 ሚሊዮን ይግባ ምን ችግር ወይ? አዶናይማ ልሽው አንድ ቀጠን ያለ መልስ ነው የመለሰልኝ። አዶናይ የምትባል ሰውዬ አዶናይ ሌላ ዓለም ላይ ያለው የኔ አባት አዶናይ ማንም ልብ ብሎት የሚሰማው የለም። ያኔ እኮ አዶናይ እንግዲህ ቅዳሴ ተጀምሮለታል። አዶናይ ማለት ጌታ እግዚአብሔር ማለት ነው። አዶናይ በቃ ሲፈጠሩ ማለት ነው እሟዬ የሆነ ጸባይ ተሰጥቷቸው የተፈጠሩ ሰዎች ስም አዶናይ ጥያቄ የሌለው።
አዶናይ ስላደረጋቸው በርካታ ድርጊቶች የተለያዩ ሚዲያዎች የመሰከሩለትን ምስክርነት ነው። ስፔሻሊ አሹ ስፒድ ኢትዮጵያ ከመጣ በኋላ ለአሹ ኢትዮጵያ ያደረገው ለዚህ ፀጉር ለሚቆርጠው ልጅ ያደረገው ድርጊት እና በህይወቱም እያደረጋቸው ያለው አሁን ላይ ደግሞ የስድስት ድርጅቶች አምባሳደር ሆኗል። ስለዚህ በዛም ጉዳይ ላይ የተመሰከሩ ምስክሮች ይሄን ይመስላሉ ማለት ነው። አልገባችሁም ጋይስ? የኔ ልጅ እንደዚህ ብቻ አስባችሁት? በዘር ያሰባችሁት እስቲ እንደ ልጃችሁ አስቡት ጋይስ፣ እንደ ወንድማችሁ አስቡት። ተገዝግዞ ላይፍ ላይ ሲሞት አስቡት ጋይስ። በድጋሚ ሄለን ውጭ ሀገር የምትገኘው እንግዲህ ብዙ ነገሮችን ስትናገር የምናውቃት ባለፈው ደግሞ በወርቁ አይተነው ጋር በመጋጨት ስታለቅስ እና ላይቭ ላይ ስታነባ እንደነበረ እናስታውሳለን። በዛም ምክንያት በጣም ብዙ ሰው አዝኖ እና ወደ ሀገሯ አልተመለስም ነው ስለ ልጇ በተለይ እጅግ በጣም ስታለቅስ ነበር። አሁን ደግሞ በርካታ በተፈጠረ በአንድ ድርጊት አዝና የኔ ልጅስ ቢሆን ብላ ስቅስቅ ብላ እያለቀሰች ትገኛለች በድጋሚ ማለት ነው። በጣም አዝና ልቧ ተነክቶ እያለቀሰች ነበረ ማለት ነው። የጆርዲ ጉዳይ እየተጋለጠ አፈር ከድሜ እያስበሏት አጀንዳቸው ከማን ጋር እንደተቀናበሩ ምን እየሰሩ እንደሆነ የኔን 1 ሚሊዮን አካውንት ያዘጉት ባለፈው የዛሬ ዓመት እነሱ ናቸው። ተሰባስበው አጋልጫቸው በአመቱ መጡ። በአመት ይመጣሉ። ይህ ታይም ላይ ፈንድ የሚሰጣቸው ሰዓት ነው። ኤቭሪ ይር አስታውሱ፣ ይቺን ወር አስታውሱ። ጁላይ ላይ ጀምራሉ ቅስቀሳውን፣ እስከ ኦገስት ይሄዱበታል። እስከ ኦገስት መጨረሻ ፈንድ ይደረግላቸዋል። ከዛ ይጠፋሉ። ያንን ነው የሚሰሩት ኦልዌይስ። የፈንድ ጊዜያቸው የፈንድ ጊዜ ላይ ደግሞ ያጮታል ነው የምላቸው። ከማንም በላይ ያጮታል። ይሄ ተደጋጋሚ ነገር ገብታችሁ ማየት ትችላላችሁ በደንብ። እና ምንድነው እኛ የተካተትን አይደለንም። ሚስጥራቸው ወጣ፣ ኤክስፖዝ ተደረገ፣ በአደባባይ ተነገረ። እንደ በግ የሚነዱ ሌሎች ሴቶች አሉ፣ ዝም ብለው አጀንዳው ከውስጥ ያልገባቸው። አገር ቤት ታፍና ተይዛ አምልጣ ነው የወጣቸው። አምልጣ ስኮላርሺፕ ተሰጥቷት ትምህርት የምትማር አስመስላ ነው የምትለው ነው። ስኮላርሺፕ የለም። ከሀገር ቤት አምልጣ ነው የወጣቸው እንጂ በስኮላር አይደለም። ይሄ ጉዳዩ ተነክቶባት በህግ የምትጠየቅ ሴት ናት። ፈርጥጣ ያወጣችሁ ከሀገር ቤት ወይ ሰርቃ አይደለም። ግን የምታካሄዳቸው አጀንዳዎች በደንብ ስለታወቀ የጆርዲ ጉዳይ የሃሽታግ ተሰማ ጉዳይ አጀንዳ ነው። ከጁላይ መጨረሻ እስከ ኦገስት ድረስ አጀንዳ ነው። የዛሬ ዓመት ካስታወሳችሁ እኔን 1 ሚሊዮን የገባ አካውንት አዘግታብኛለች እያለ ነው ዮኒ ማኛ። የእሷ እናቴማ ከሀገር የሚወጣችበትን ምክንያት ስኮላርሺፕ አይደለም በሚል በርካታ ነገሮች እየደረሰባት ይገኛል ማለት ነው ጆርዲ። ስለዚህ እሱም ምንድነው እያለ ያለው ይሄ አጀንዳ የመፍጠር ጉዳይ ነው። ከዚህ ከኦገስት በኋላ እነዚህ ጉዳዮች ሁሉ እንደሚያበቁ እየተናገረ ይገኛል። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን አጋሩ። ቤተሰቦች ዛሬ ለናየው ሂውማኔር እንገዛላታለን። እንዴ ጋሼ ከኔና ከሷ ማን አሮጊት እሺ ያኔ እንዴት ነው? አማን ነው። ስጪኝ ለእማ ቆንጆ ሂውማኔር። እስኪ የት ይሻላል ጋይስ? የት ይሻላል? እኔን መርጫለሁ። ስንት ብር ነው? እሺ
ስንት ነው? ዋጋ ይነገርማ። ለምን ቃል ግድኝ የኤልሹ ያመሰግናለሁ። ከኤልሹ ሲገዙ ደግሞ ከሂውማን ሄር በተጨማሪ አንድ ቲክቶክ ቪዲዮ መስራት ትችላላችሁ። አሁን እየደነስ እንሰራለን። ጆን ዳንኤል እንግዲህ ለናዮ የሂውማን ሄር ገዝቶላታል ማለት ነው። ከኤልሹ ጋር ኤልሹ አዲስ ቢዝነስ ጀምራለች፣ ኤልሻዳይ ማለት ነው። ከሷ ጋር ያው እንግዲህ ይቀራረባሉ። ከሷ ጋር ያንን ጓደኝነቱን ለማስመስከር ቢዝነስ ለማበረታታት ለናዮ አሪፍና የሚያምር ምረጡልኝ ብሎ ገዝቶላታል ማለት ነው ሂውማን ሄር። እሺ ቆይታችን እንዴት ነበረ? ስለምታደርጉልኝ ትብብር ከወዲሁ ከልብ አመሰግናለሁ። እወዳችኋለሁ፣ አክብራችኋለሁ። ስለምታደርጉልኝ ሀሳብ አስተያየታችሁን ስለምታጋሩኝም ከልብ አመሰግናለሁ። እግዚአብሔር ያክብረልኝ። ስለምታደርጉልኝ ነገርም ቀና ትብብራችሁ አመሰግናለሁ። ሶሻል ሚዲያ ማኔጀር የምትፈልጉና የተለያዩ ማስታወቂያ ስራዎችን ከኔ ጋር መስራት የምትፈልጉ ካምፓኒዎችን መሆናችሁ ግለሰቦች የቲክታክ እና የፌስቡክ አካውንቴን አስቀምጬላችኋለሁ። ዲኤም ልታደርጉልኝ ትችላላችሁ። ስለዚህ ስለምታደርጉልኝ ትብብርም ከወዲሁ ከልብ አመሰግናለሁ። ሀሳብ አስተያየታችሁን በማጋራት ከጎኔ ስለምትሆኑ አመሰግናለሁ። ቆይታችን እንዴት ነበር? ኮሜንት አድርጉልኝ። ስለነበረን ቆይታ ከልብ አመሰግናለሁ። እወዳችኋለሁ። ደህና ሁኑልኝ። ሰብስክራይብ አድርጉ።